ስለ ህይወት ስናስብ አብዛኛዎቻችን ከፊታችን የሚጠብቁን ብዙ ዓመታት ሊኖሩ እንደሚችሉ እናስባለን። በዛው ልክ ከኛ የቀደሙ እኛ ገና ልንጓዝ ያለውን የህይወት ጎዳና ቀድመውን የተራመዱ፣ አስቸጋሪውን የህይወት ገጽታ ቀድመውን የተጋፈጡ የእነዚህን ሰዎች ውጣ ውረድና የህይወት ልምድ መካፈል ምን ያህል መታደል እንደሆነ አስቡ። በተጓዙበት የህይወት መስመር ዘመናትን ፈሽተው የተረዱትን እውነት፣ በህይወታቸው አብዝተው የሚጸጸቱበትን ጉዳቶቻቸውንና ስህተቶቻቸውን እንዳንደግም ምርጫና ውሳኔዎቻችንን እንድናስተካክል የሚረዱንን 12 የህይወት ልምዶቻቸውን በዝርዝር እንመለከታለን። እንደነዚህ ያሉ ጠቃሚ ሐሳቦችን ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። 1. ሁሉም ነገር ጊዜያዊ ነው። ቀድመን እንዳልነው እንደኖርነው የእድሜ መጠን የሚጠብቁን ብዙ ዓመታት ይኖራሉ ብለን እናስባለን። ነገር ግን ችላ የምንለው እውነት እኛ ራሳችን ጊዜያዊ መሆናችንን ነው። የምናደርገው ነገር ሁሉ፣ የምናገኘው ሰው ሁሉ፣ የምንተጋለትና የምንገነባው ግዛት እንዲሁም ግንኙነቶቻችን ጊዜያዊ መሆናቸውን ማሰብ መቻል ወደ እውነታው እያንደረደረ የሚያስጠጋን ጥበብ ነው። አንዳችም ነገር ለዘላለም አይቀጥልም። ዛሬ ያደረግነውና የሆነው የሆነ ወቅት ላይ ይረሳል። እኛም ራሳችን የሆነ ወቅት ላይ እንረሳለን። ስለዚህ በህይወታችን የሚያጋጥሙን ነገሮች በሙሉ ቀሪና ጊዜያዊ መሆናቸውን እያሰቡ መኖር አስተዋይነት ነው። 2. ህይወት ሚዛናዊ አይደለችም። ትክክል ባልሆነች ዓለም ውስጥ ምንም ያህል ትክክል ለመሆን ብንጥር ልንፈጥር የምንችለው ተጽዕኖ ኢምንት ነው። ሁላችንም በራሳችን መንገድ ስህተት ሰርተን እናውቃለን፣ ወደፊትም እንሰራለን። በቆየንባት በዚች አጭር ዕድሜ የህይወትን አድሏዊነት በተለያየ መንገድ አስተውለናል። አንዳንዱ የማይገባውን ሲያገኝ፣ አንዳንዱ ደግሞ የሚገባውን ሲያጣ። ህይወት እንዲህ ናት። ስለዚህ ሚዛናዊነትን ከህይወት መጠበቅ ራስን ላላስፈላጊ ብስጭት መዳረግ ነውና በማስተዋል እንኑር። 3. ቤተሰቦቻችን ከማንም በላይ ናቸው። አንዳችንም ብንሆን ቤተሰቦቻችንን መርጠን አልመጣንም። ቢሆንም እኛ ለቤተሰቦቻችን ቀዳሚ ጉዳያቸው ነን። ማንም ሰው በእነሱ ልክ እስከ መጨረሻ አብሮን ለመቆም አይወስንም። ጓደኞች በጣም ገራሚ ፍጥረቶች ናቸው። አንዳንድ ጊዜ እንደውም ከቤተሰቦቻችን ለይተን የማናያቸው ጓደኞች ወደ ህይወታችን ይመጣሉ። በቻልነው አቅም እንደነዚህ ያሉ ጓደኞችን ማብዛት ይመከራል። ወደ እውነታው ስንመለስ ቤተሰቦቻችን የተለዩ ናቸው። በተለይ በዚህ ዘመን ቤተሰቦቻችንን ችላ የምንል ሰዎች እየበዛን ነው። ይሄ ትክክል አይደለም። ቤተሰቦቻችን ለኛ ብለው ራሳቸውን አደጋ ላይ ከመጣል አይመለሱም። በዚህ ልክ ለኛ ራሱን አሳልፎ ሊሰጥ የሚችል ከቤተሰቦቻችን ውጪ ምናልባት እድለኛ ከሆንን ልናገኝ እንችል ይሆናል። ነገር ግን ይሄ ለቤተሰቦቻችን ምርጫ ውስጥ የሚገባ ጉዳይ እንኳን አይደለም። ስለዚህ ቤተሰቦቻችንን እንደ ቀላል ልንመለከት አይገባንም። ወላጆቻችን አብረውን ካሉ ጊዜ እንስጣቸው። እህት ወንድሞቻችን ተመሳሳይ ነገር እናድርግ። ልጆች ካሉን ከልጆቻችን ጋር በቂ ጊዜ እናሳልፍ። ግንኙነቶቻችን እንዲቀዘቅዙ በፍጹም አንፍቀድ። ምክንያቱም ቤተሰቦቻችን ከምንም ነገር በላይ የሚፈልጉት እኛን ስለሆነ። 4. በሌሎች ዘንድ የሚኖረን ዋጋ እኛ ለራሳችን በሰጠነው ዋጋ ልክ ነው። እኛ ስለ ራሳችን ያለን እይታ ምንድን ነው? ምንስ ያህል ራሳችንን እንወዳለን? ምን ያህል ራሳችንን እናከብራለን? በግላችን እኛ ለራሳችን ማንን ብለን እናስባለን? እነዚህ ሁሉ ጉዳዮች በእኛ ቁጥጥር ስር ያሉና በእኛው በራሳችን መስተካከል የሚችሉ ጉዳዮች ናቸው። ለመማር፣ ለመለወጥ፣ ለመሻሻል ምርጫ አለን። እኛ በግላችን የእምነቶቻችንና የህይወት ልምዶቻችን ውጤቶች ነን። እነዚህን ሁሉ ነገሮች በፈለግነው መንገድ ማስተካከል ከቻልን በዙሪያችን ያለው ዓለም በጠቅላላ ስለኛ ያለው አመለካከት በዛው መንገድ የተቃኘ ይሆናል። ለምሳሌ ማንም ሰው እኛን ወደማያውቅበት አዲስ ከተማ ብንዘዋወርና አዲስ ያለባበስ ስታይል ብንከተል፣ ያነጋገር ለዛችንን ብንቀይር፣ እንዲሁም ፍላጎቶቻችንንና ምርጫዎቻችንን የተለየ ብናደርግ በዚያ የሚያገኙን ሰዎች የሚቀበሉን በአዲሱ ማንነታችን ነው። ምክንያቱም እነሱ ስለኛ ለመጀመሪያ ጊዜ ያወቁት ማንነት እሱ ስለሆነ። ስለዚህ መጀመሪያውኑ እኛ ራሳችንን እናክብር። ለምናምንበት እውነት በልበ ሙሉነት እንቁም። ማንም ሰው መረማመጃ እንዲያደርገን አንፍቀድ። እነዚህ ትንንሽ ነገሮች ተጠራቅመው የሚፈጥሩት ትልቁን እኛን ስለሆነ። 5. የዛሬ ትንንሽ መስዋዕትነቶች የነገ ትርፋችን ሆነው ይመለሳሉ።
በህይወታቸው የመጨረሻ ምዕራፍ ላይ የሚገኙ ብዙ ሰዎች ወደ ኋላ ተመልሰው የመረጧቸውንና የተከተሏቸውን የተሳሳቱ ምርጫዎችና ውሳኔዎች በተለይ ደግሞ የተሻለ ማድረግ ወይም መምረጥ እየቻሉ በከንቱ ስላሳለፏቸው ጊዜያቶች ሲያስቡ በብርቱ ይጸጸታሉ። ዛሬ ለጊዜያዊ ደስታ ብለን በከንቱ የምናሳልፋት ጊዜ ወይም ለገዛ ስንፍናችን የምናጠፋት እያንዳንዷ ደቂቃ የነገ ጸጸታችን ሆና እንደምትጠብቀን ልብ ልንል ይገባል። 6. ጤናችንን ለገንዘብ ብለን መስዋዕት ማድረግ ዋጋ ያስከፍለናል። መለወጥ፣ መሻሻል፣ የበለጠ መፈለግ የሁላችንም የሁልጊዜ ፍላጎት ነው። ገንዘብ የሌለው በህይወት ዘመኑ ሁሉ ገንዘብ ሲያሳድድ ይኖራል። ያንን ሁሉ የሆነለትን ገንዘብ ሲያገኝ ምንም የተለየ ነገር እንደሌለው ይገባዋል። ብዙዎች በእርጅና ዘመናቸው ላይ ሆነው ያሳለፏቸውን የኋላ ዘመናቸውን መለስ ብለው ሲያስቡ ብዙ ነገራቸውን መስዋዕት ያደረጉለት ጤናቸውንም ሳይቀር አደጋ ላይ የጣሉለት ጉዳይ ያንገበግባቸዋል። ለሚወዷቸውና ትኩረታቸው ለሚያስፈልጋቸው ሰዎች የሚገባቸውን ያህል ትኩረት አለመስጠታቸው፣ አብሯቸው መልካም ትዝታዎችን አለማሳለፋቸው ሞኝነት እንደነበር የብዙዎች እውነት ነው። ስለዚህ እናስተውል። 7. መዋረድን ወይም መነቀፍን በመፍራት ራሳችንን ሳንሆን የቀረንባቸው ጊዜያቶች። ህይወት ለእያንዳንዳችን የሰጠችን እድል አንድ ነው። ለምናደርጋት እያንዳንዷ ጉዳይ ዋጋ መስጠትና ከልባችን መትጋት ይጠበቅብናል። ምናልባት ብዙዎቻችን እንዲህና እንዲያ እንባላለን ከሚል ፍራቻ ተነስተን ማሳካት ከምንፈልጋቸው ነገሮች ወደ ኋላ ቀርተን ይሆናል። በቀኑ መጨረሻ ግን እነዛ ብዙ የተጨነቅንላቸው ሰዎች ማንም እንደነበሩ የምንረዳበት ጊዜ ይመጣል። ስለዚህ ካሁኑ መሆን የምንፈልገውን መሆን እንጀምር። ማን መሆን እንፈልጋለን? ራሳችንን ወይስ ሌሎች ሰዎች እንድንሆን የሚፈልጉትን እኛን? ለራሳችሁ መልሱት። 8. የማይነጉ የመሰሉን ረዣዥም ሌሊቶች በንጋት ይተካሉ። አንዳንድ ፈተናዎች ለማለፍ ረዥም ጊዜ ይወስዳሉ፣ አሊያም ዓመታት። ነገር ግን በጣም እርግጥ የሆነው እውነት ነገሩ ምንም ያህል ከባድ ይሁን፣ የቱንም ያህል ድቅድቅ ጨለማ ይዋጠን፣ ያ ቀን ይመጣል። ከባዱ ቀላል የሚሆንበት፣ የዋጠን ጨለማ በብርሃን የሚተካበት፣ ደህና የምንሆንበት። ነገር ግን በክፉ ቀኖቻችን የተለማመድናቸው የስሜትና የአእምሮ ጥንካሬ በቀጣይ ለሚመጣው ማንኛውም አይነት የህይወት ፈተና በጽናት ለመሻገር እንደ ምርኩዝ ይጠቅመናል። እናስተውል፣ ይህንን ምክር እንደ ቀላል እንዳንወስድ። 9. ደስተኛ መሆን ምርጫ ነው፣ ነገር ግን ትጋት ይጠይቃል። ደስተኝነት ከቁጥጥራችን ውጭ በሆኑ ነገሮች ወይም በሰዎች ይሁንታ ላይ የተመሰረተ አይደለም። ደስተኛነት እኛ ለራሳችን የምንፈጥረው ስሜት ነው። ምክንያቱም የኛ እውነት ሄዶ የሚገጥመው ከምንጠብቃቸው ነገሮች ጋር ስለሆነ። መልካሙ ዜና ደስተኛ ለመሆን ምርጫው የኛ ነው። ነገር ግን ለዚህኛው ምርጫችን ከኛ የሚጠበቅ ኤፈርት ወይም ትጋት አለ። ምክንያቱም ማንኛውም ዋጋ ያለው ነገር እንዲሁ በቀላሉ ስለማይገኝ። 10. ጊዜው አሁን ነው። አሁን ያልናት እያንዳንዷ የሰከንድ ሽርፍራፊ ቅድም ወደ መሆን ትሸጋገራለች። ህይወት የእያንዳንዷ አሁን የምንላት ቅጽበት ጥርቅም እንደሆነች የምናስተውል ስንቶቻችን እንሆን? ብዙዎች የእያንዳንዷን ቅጽበት ጥቅም የሚረዱት ከረፈደ ነው። እናም የህይወት ትልቁ ጉዳይ ያመልጣቸዋል። ሳይቃጠል በቅጠል እንዲሉ አሁናችንን በማስተዋል ብናሳልፍ መልካም ነው። 11. ሁሉም ሰው ቅድሚያ የሚሰጠው ለራሱ ነው። ሁሉም ሰው ለራሱ ጀግና ነው። ሁሉም ሰው ህይወትን የሚያውቃት ከራሱ እይታ አንጻር ነው። ወደ ምድር ከመጣንበት ቅጽበት አንስቶ ለእያንዳንዳችን ዋና ጉዳያችን እኛው ራሳችን ነን። ስለዚህ ራሳችንን መጠበቅና ማሳደግ ይገባናል። እኛ ራሳችንን የተለየ አድርገን እንደምናስበው ሁሉ ሌላውም ራሱን የሚያስበው እንደዛው ነው። ይሄ የሁልጊዜ እውነት ነው። 12. የንዴት ወይም የቁጣ መሰረቱ ፍርሃት ነው። ፍርሃት ቁጣን ትወልዳለች። ቁጣ ጥላቻን፣ ጥላቻ በውስጣችን ካለ በይበልጥ የምንሰቃየው እኛው ራሳችን ነን። መቆጣጠር አቅቶን ለረጅም ጊዜ አብሮን የዘለቀ የጥላቻ ስሜት አንዴ ከውስጣችን ሲወጣልን የዚያ ጥላቻ መነሻ የነበረው ፍርሃት እንደነበር ይገባናል። የማጣት ፍርሃት፣ የመልቀቅ ፍርሃት፣ የመዋረድ ፍርሃት። ነገር ግን ለፍርሃቶቻችን ቀድመን እውቅና ብንሰጣቸው ነገሩ ምን ያህል ቀላል እንደነበር ይገባናል። ወደፊት መቀጠል እንጀምራለን። በመጨረሻም ህይወት በምንም ያህል ፍጥነት ትጓዝ፣
የጭንቀቶቻችን ትልቅነት ምንም ያህል ገዝፎ ይታዩን፣ በእድሜዎቻችን የመጨረሻዎቹ ምዕራፍ ላይ ስንገኝ ያሳለፍናቸውን ጊዜያቶች ስናስብ ለምን ትልልቅ ሪስኮችን እንዳልወሰድን፣ ለምን ከኖርነው በላይ እንዳልኖርን፣ ለምን ለትልልቅ ነገሮች እንዳልታገልን እያሰብን ከመጸጸታችን በፊት አዲስ ህይወት ለመጀመር ጊዜው አሁን ነው። ወደ ኋላ መለስ ብለን ስናስብ በማንነታችን ኩራት እንዲሰማን ከፈለግን ለትልቅ ነገር ለመነሳት ጊዜው አሁን ነው። በምንችለው አቅም ሁሉ ማውጣት የምንችለውን ምርጡን ማንነታችንን አሁን መኖር እንጀምር። የዛሬው መልእክቴ ነው። ሰላም ቆዩልኝ።